እንደምን አረፈዳችሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። በእናንተ መካከል ስለሆንኩ የእግዚአብሔርን ቃል እግዚአብሔር እንዳካፍል እድሉን ስለሰጠኝ እግዚአብሔርን አስቀድሜ በጣም አመሰግናለሁ። ከዛ በመቀጠል ደግሞ የቤተክርስቲያን መሪዎችን እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ዛሬ ከኔ ጋር የምንካፈለው በአንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ያለ ሐሳብ ነው። እንደ ቤተክርስቲያን እንግዲህ የመጀመሪያ ቀን ትምህርት ሲጀመር ነበርኩኝ። ስለ ልህቀት እየተማርን እንደሆነ ሁላችሁም ትገነዘባላችሁ ብዬ አስባለሁ። እኔ ዛሬ የአገልግሎትን ልህቀት ነው ትንሽ ለማሳየት ሞክረው፣ ግን በጣም ሰፊ ከዚህ በኋላ የሚያገለግሉ ሰዎች ጠቅላላ በጣም ብዙ ሐሳብ ሊያመጡበት ወይም ደግሞ ሊናገሩበት የሚችል ሐሳብ ነው ብዬ አስባለሁ። ስለዚህ እንደ ክሩድ ምንድነው እንደ ጠቅለል እንዳለ ሐሳብ ቆጥራችሁ እንድትካፈሉ በጌታ ፍቅር ጠይቃችኋለሁ። ከቻላችሁ ቆምና የእግዚአብሔርን ቃል እናነባለን። ከዛ በኋላ ወደምንካፈለው ቃል እንሄዳለን። እንደዚህ ይላል የእግዚአብሔር ቃል። 15 ቁጥሮችን ነው የምናነበው። እንደምትታገሱኝ አምናለሁ። እኔም ወንድሞች ሆይ ከቁጥር 1 ጀምሮ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተትን ጋጥኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉ። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ አጵሎስ ነኝ፣ ሁለተኛውም አንዱ እኔ ጳውሎስ ነኝ፣ ሁለተኛውም እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲህ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደመወዝ ይቀበላል። በጣም የምፈልገው ቃል ከዚህ በኋላ ያለው የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራንና የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ናጺ አለቃ መሰረትን መሰረትኩ፣ ሌላውን በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያንን ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል እግዚአብሔር ቃል። በባለፈው ዓመት ዝም ብሎ አንዳንድ ቦታ የቆሮንቶስ መጽሐፍ ከሰዎች ጋር አጠናለሁ እና አንዱ ከሚገርመኝ ደግሞ መጽሐፍ የቆሮንቶስ መጽሐፍ ነው። ምናልባት ነግሬያችሁ ይሆናል። ሮሜን ስናጠና በዚህ በህይወቴ የማውቃቸው ኢምፓክት ከመጡበት መጽሐፎች አንዱ የሮሜ መጽሐፍ ነው። የሮሜን ካጠናው በኋላ ራሴን ቻሌንጅ ያደረኩበት፣ አሁን ደግሞ በህይወቴ ቻሌንጅ ከሚያደርገኝ ነገር አንዱ ቻሌንጅ ብቻ አይደለም ጸጋንም ከሚያካፍለኝ ነገር አንዱ ይሄ የምናጠናው የቆሮንቶስ መጽሐፍ ነው። እንዳልኳችሁ ብዙ አገልጋዮች እዚህ የሚያገለግሉ ሰዎች ከእንግዲህ በኋላ ይሄን ሐሳብ አንስተው እንደሚናገሩበት ተስፋ አድርጋለሁ። ምክንያቱም በጣም ብዙ ነው አገልግሎት፣ በጣም ዘርፉም አይነቱም በጣም ብዙ ስለሆነ ይነሳል ብዬ ስለማስብ እግዚአብሔር ድል ከሰጠን ደግሞ እኔም ደግሞ ሌላ ጊዜ ያነሳለሁ ብዬ ስለማስብ ትንሽ የቆሮንቶስን ቤተክርስቲያን ባክግራውንድ ዛሬ ብነግራችሁ በጣም ጥሩ ነው ብዬ አስባለሁ። አንድ ሰው ሲያገለግል ቆሮንቶስን ጳውሎስን አግኝተን ሐዋርያው ጳውሎስን አግኝተን ጳውሎስ በጣም ለብዙ አብያተ ክርስቲያናት ደብዳቤ ጽፏል። ወደ ገላትያ ጽፏል፣ ወደ ተሰሎንቄ ጽፏል፣ ወደ ኤፌሶን ጽፏል ምናምን። ኢትዮጵያን አግኝተው ምን ነው ለኢትዮጵያ አልጻፍክም ቢሉትና ቢጠይቁት ጳውሎስን እንዴ አታውቁም እንዴ ቆሮንቶስ እኮ እናንተ ነው ይላቸው ነበር ብሎ ነገር እና ለኔ ይህን ያህል በጣም ተመሳሳይ ባይሆንም በጣም በርካታ የቆሮንቶስ ቤተክርስቲያን ችግሮች አሁን ባለችው በኢትዮጵያ ቤተክርስቲያን ውስጥ አሉ። በጣም ብዙዎች ነው። አንድ ሁለት ሳይሆን በጣም በርከት ያሉት ችግሮች እንደዛ ነው። ቆሮንቶስ በአኪያ አውራጃ የምትገኝ የአኪያ አውራጃ ዋና ከተማ ነች። ግሪክ ነው ሀገሩ፣ አኪያ ደግሞ አውራጃው ነው። በአኪያ አውራጃ ውስጥ ዋና ከተማ ሆና የምታገለግል በጣም ትልቅ ከተማ ነች። ያን ጊዜ ከተሞች ሃይሊ የሚመሰረቱት ኢን ሪሌሽን ዊዝ ከፖርት ጋር ነው፣ ከወደብ ጋር ተያይዞ ነው የሚመሰረቱት። ምክንያቱም አብዛኛው ንግድም ትራንስፖርት የሚካሄደው በባህር ላይ ስለሆነ የባህር አጠገብ ገጠማ ነች።
እንደዛ ብቻ ሳይሆን በጣም ዳይቨርሲፋይድ የሆነ በጣም ከተለያየ ቦታ ሰው መጥቶ የሚኖርባት ሀገር ነች። አንድ ከተማ ውስጥ ያለች ቸርች የራሷ የሆነ አድቫንቴጅ አላት፣ የራሷ የሆነ ደግሞ ዲስአድቫንቴጅ አላት። ለምሳሌ አሁን እኛ አጥቢያ ያለችው በአገሪቱ በዋና ከተማ ውስጥ። ስለዚህ እንደው እግዚአብሔር ከረዳንና ከተባበርን ዓለም ላይ የተፈራውን ወይም የተገኘውን ቴክኖሎጂ የመጠቀም እድል አለ። ለምሳሌ እኔ ገጠር ሄጄ አውቃለሁ። እንደዚህ አይነት ዋየርለስ ማይክ አታገኙ። አንዳንድ ቦታ እንደዚህ ጽድት ያለ የሳውንድ ሲስተም አታገኙ። እና ከተማ የሆነ አድቫንቴጅ ነው። ከተማ ስትሆኑ ቴክኖሎጂውን ምናምን የማግኘት እድል አላችሁ። ግን ደግሞ ወደ ከተማ ስትመጡ ሁልጊዜ ቤተክርስቲያን የከተማው ነጸብራቅ ትሆናለች ማለት ነው። ሰምታችኋል? አሁን አዲስ አበባ ነው እቺ ቤተክርስቲያን። አሁን ብንጠይቅ አዲስ አበባን ደሞስት ዳይቨርሲፋይድ ነው። በጣም ብዙ ብሔር፣ ብዙ የኢኮኖሚ አይነት፣ ብዙ የተማረ ያልተማረ ምናምን የሚኖርበት ከተማ ነው። ቤተክርስቲያን ከዚህ አታመልጥም። ወደ ቤተክርስቲያኑ ስትመጡ የዛ የከተማው ነጸብራቅ ይመጣል ማለት ነው። ስለዚህ እዚህ አንድ ቋንቋ ብቻ የሚናገር ሰው አይኖርም፣ አንድ ብሔር ብቻ አይኖርም፣ አንድ አይነት ኢኮኖሚ ብቻ አይኖርም። እዚህም ዳይቨርሲፋይድ እንሆናለን ማለት ነው። ወደ ዳር በወጣችሁ ቁጥር የኢኮኖሚ ሁኔታው አንድ አይነት ይሆነ ወይ እርሻ ይሆነ ወይ ምናምን ይሆነ ይሄዳል። የሚናገሩትም ቋንቋ አንድ ይሆነ ይሄዳል ማለት ነው። ወደ መሃል ስትገቡ ደግሞ ዳይቨርሲቲ እንደዚህ ነው። ቆሮንቶስ ልክ እንደዛ ነች። በጣም ብዙ አይነት ሰው፣ ለምሳሌ የግሪክ ሰዎች አሉ፣ ገዢዎቻቸው ሮማውያን አሉ፣ አይሁዶች አሉ፣ ከተለያየ ቦታ የመጡ ሰዎች አሉ። እነዚህ ሰዎች ተሰብስበው ወደ ቤተክርስቲያን ሲመጡ ቤተክርስቲያን የዛኑ አይነት መልክ ትይዛለች ማለት ነው። በጣም በሚገርማችሁ ሁኔታ የጸጋ ስጦታ በጣም ከተገለጠባቸው ቤተክርስቲያኖች መካከል አንዱ የቆሮንቶስ ቤተክርስቲያን። በሌላ አነጋገር አንዳንድ ሰዎች ሲያጠኑ እንደሚሉት ልሳን መናገር አይደለም፣ ልሳን የሚተረጎም ልሳን መኖር ብቻ አይደለም። የዕለት ከዕለት ኑሯችንን ንግግር ራሱ በልሳን ካላረግን የሚሉ ሰዎች ሁሉ እንዴ ኖርማሊ ራሱ ለምን በልሳን አናወራ አይነት የሚሉ ሰዎች ምንም የጸጋ ስጦታ ችግር የለባቸው፣ በጣም ብዙ ይገለጣል። ግን ደግሞ በዛኑ መጠን በዓለም ራሱ ሊሰማ የማይገባ የኃጢአት አይነት መካከላቸው ይገኛል። እኔ ለሚቴል ይሄን ሳጠና ከገባኝ ነገር አንዱ በጣም የጸጋ ስጦታዎችን መናፈቅ በጣም ጥሩ ነው። የጸጋ ስጦታዎች በጣም ፈንክሽናል ናቸው፣ ጠቃሚ ናቸው። በተለይ ደግሞ ወንጌልን ለማድረስ በጣም ጥቅም አላቸው። አንድ ሰው ዝም ብዬ ቁጭ አድርጌ ቆሮንቶስ ሙሉን ከማስጠናው ይልቅ አንድ ያለበትን ችግር በጌታ ጸጋ ብፈታለን ጌታን ለማወቅ ነው፣ የጌታን ኃይል ለመለማመድ ነው። ግን በዛ ልክ የተረዳውን ነገር ደግሞ የጸጋ ስጦታዎች እንደ ልብ በመካከላችን ስለተንቀሳቀሱ ሆሊነስ ያመጣሉ ማለት አይቻልም። ይሄን ከቆሮንቶስ እንማራለን። እንደ ልብ ነው የጸጋ ስጦታ ትንቢት አለ። እንደውም የተጻፈላቸው እነሱ የጸጋ ስጦታን አጠቃቀም ተጽፎላቸው አረ እንደዚህ አትጠቀሙት የሚል እንጂ ጸጋ ስጦታ እነሱ መካከል ችግር የለም ማለት ነው። አሁን በደምስ በመካከላችሁ ይላችኋል። በዓለም እንኳን ሲሰማ የሚሰቀጥጥ ኃጢአት አለ። እኔ ሌላ ጊዜ መጣጣው በጣም ምን የአባቱን ሚስት አግብቶ እዚህ የሚኖር ሰው አለ አለ ይኖር በጣም ይስከባል። ጳውሎስ ደግሞ በጣም ኦፌንድ ያደረገው የአባቱን ሚስት አግብቶ የሚኖረው ሰው የመኖሩ ብቻ አይደለም፣ እሱን ያቀፉበት ቶለሬት ያደረጉበት መንገድ በቃ የኛ ሪሌሽንሺፕ ይሻላል አንተን ከምንናገር ብሎ በጣም ደንግጧል። በዚህ ልሰሙት አሁን ሲሰሙት አህዛብ ጋር አይደረግም ብቻ ሳይሆን አህዛብ ራሱ ያን ጉዳይ ሲያደርጉት አፍረው ነው የሚያደርጉት፣ እንደዚህ በግልጽ አያደርጉት። እሱ በመካከላችሁ አለ። at the same time የጸጋ ስጦታ ደግሞ በጣም በከፍተኛ ሁኔታ ይሄን ጻፈላችሁ ጳውሎስ ነው፣ መስራቹ የቤተክርስቲያን ጳውሎስ ነው። የሚገርማችሁ እነዚህ ሰዎች ራሱ ጸሐፊው ጳውሎስ ላይ ራሱ ተነስተዋል። እኔ በጣም ገረማለሁ። ጳውሎስን የሚያክል ሐዋርያ ነው አይደለም የሚለው የመጀመሪያው ክርክር የተነሳው ቆሮንቶስ አይደለም፣ ምን ኦቶሪቲ አለው አይነት ብለው ያስነሱበት ግርግር እነሱ ናቸው። ጸብ፣ ክርክር፣ መለያየት፣ ቡድንተኝነት በመካከላቸው አለ። በጣም ቡድንተኝነቱን ደግሞ አደገኛ የሚያደርገው ፐርሰናሊቲ ከልት ያለበት ነው። ከታዋቂ ሰዎች ጀርባ ሆኖ ነው እንትን የሚያደርገው። እና ታውቃላችሁ አንድ ጊዜ ከቆሮንቶስ እኮ የተወሰኑ ነገሮችን ተምረናልና
እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ ብሎ ተከፋፍሎ እና ችግሩ የጳውሎስ ነኝ ማለት እኮ አይደለም። የጳውሎስ ነኝ የሚለው ሰውዬ የአጵሎስ ነኝ የሚለው ሰውዬ አታክ ያደርገው ነው። ችግር የለም እኮ እንትናን አድንቀው ተከተለው፣ የሱን ትምህርት ፎሎ አድርግ። የሱ ያልሆነውን ሰው ደግሞ አታክ ማድረግ ከባድ ነው። ይሄን ያህል በመካከላቸው ችግር አለ እና ቆሮንቶስ በጣም አደገኛ ቤተክርስቲያን ነው። እስቲ ጳውሎስ ሳሚ አንድ ጊዜ ሲያስተምር ሰምቻለሁ። እስቲ ልብ ካለህና ይሉታል ጳውሎስ። የለም ኤፌሶን ነው ያሉት። እኛ ጋር መጥተህ የመናገር ድፍረት የለህም። ልብ ካለህ እመጣላችኋለሁ፣ በበትር ልምጣ ወይስ በዋሃት መንፈስ ብሏቸዋል አሉ። እመጣላችኋለሁ ብሏቸው እኔ ፈርቻችሁ አይደለም አይነት ብሏቸው። ግን የቆሮንቶስ ቤተክርስቲያን ቤዚክ ፕሮብሌም ዛሬ እዚህ ቆሮንቶስ መጽሐፍ 3 ውስጥ ይገኛል ብዬ አምናለሁ። ከኛ ርዕስ ጋር በደንብ እንዲሄድ እንድታስቡ የሚፈልገው አሁን እማነሳቸው ሁለት ቤተክርስቲያን ውስጥ ያሉ ቤዚክ ችግሮች የአገልግሎት ልህቀት ላይ ከፍተኛ የሆነ ተጽዕኖ ያመጡ ጉዳዮች ናቸው። በደንብ ሰው አሁንም እነዚህ ችግሮች በጉልህ ሁኔታ በእያንዳንዳችን ህይወት የሚታዩ ከሆነ ደሊቨር የምናደርገው አገልግሎት ሲባል እንደኔ ቆሞ ማገልገል አይደለም። የምታደርጓት እያንዳንዱ አክቲቪቲ ላይ it affects የራሱ የሆነ ትልቅ ተጽዕኖ አለው። አንዱን ልንገራችሁ። ከዛ በፊት አንድ ነገር ጳውሎስ በቆሮንቶስ መጽሐፍ መሰረት ሰውን 4 ቦታ ይከፍለው። አሁን በደምብ ሰው አሁን በግሪክ ባለው ቃል ስትመለከቱት የሚጠቀማቸው ቃሎች ለእያንዳንዱ አማኝ 4 ነው። ሰው አለ። ሰውን መጀመሪያ ለሁለት ይከፍሏል፣ የዳነና ያልዳነ። አሁን እዚህ ያለን እግዚአብሔር ይመስገን በመተማመን የዳንን ነው። አምናችኋለሁ ድኛል ውስጥ እሺ፣ ያልዳነ እሺ፣ የዳነ እሺ፣ ጃላ ወጣችሁትን በኋላ ጌታን ተቀበሉ ስንት ትመጣላችሁ። እሺ፣ የዳነ በቃ አሁን እኛ አንድ ግሩፕ አድርጉን። ያልዳነ የምንለው ወንጌል ያልገባው ደግሞ አንድ ግሩፕ አለ። ያንን የዳነ ሰው ደግሞ አሁን እኛ መካከል ዲቪዥን ሊከፈል ለሁለት ሊከፈል ነው። ለሁለት ይከፍለዋል። አሁን ድነናል አይደል? እዚህ ያለነው ሰዎች በአይን ስንተያይ ምንም ላንመስል እንችላለን። በእግዚአብሔር አይን ግን በሁለት እንከፈላለን። መንፈሳውያን የሚባሉ ሰዎች አሉ፣ ስጋውያን የሚባሉ ሰዎች አሉ። የት? እዚሁ ስጋዊ ሆኖ ምን ያደርጉ? የዳኑ። ስለዚህ አሁን ለሁለት ተከፍለናል። እኔ ስጋዊ እናንተ ልጃውጣ አልልም፣ ማንም አያወጣልኝም። ግን ልክ እንደዛ ነው ጉዳዩ። ስጋውያንና መንፈሳውያን ብሎ ይከፍላቸዋል። ሳርኪኮስና ሳርኪኖስ ስለዋል ለሁለት ይከፍለዋል ማለት። አሁን ስሙ ወንድሞች ሆይ ይላቸዋል። አቤት የስጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም ይላል። በሌላ አነጋገር እናንተ ጋር መጥቼ አገልግሎት ማገልገል እፈልጋለሁ፣ ወይም ደግሞ በደብዳቤ ጽፌ ልናገራችሁ እፈልጋለሁ። ግን የምናገረውን ነገር በሙላትና በብቃት እንዳላደርግ የሚያደርገኝ ነገር ምንድነው? ስጋውያን ናቸው። መናገር የቆሮንቶስ ቤተክርስቲያን የዳኑ ስጋውያን ናቸው፣ ካርናል ናቸው አባላት ተጠቅላላ። ስለዚህ ልናገራችሁ ስለምፈልግ እናንተ መካከል መጥቼ ትክክለኛውን የእግዚአብሔር ሐሳብ ልናገር ስፈልግ ቻሌንጅ የሚያደርገኝ ስጋውያን ናቸው። በደምብ ስጋ አሁን ስጋ የሌለ ስጋ ምና ይሄን አይደለም ያው አዳማዊ ባህሪያችሁ በክርስቶስ ካገኛችሁት ማንነት ይልቃል፣ ከፍ ብሎ ይታያል። ስጋውያን በደምብ ይሄን ማነሳው ይሄን እንድታውቁ የምፈልገው መጨረሻ ላይ የማነሳውን ሐሳብ ዲተርማይን የሚያደርገው ይሄ ስጋውያን ሰዎች በታምኑም ባታምኑም ትንሽ ነገር ነው የምነግራችሁ። ከእያንዳንዱ መንፈሳዊ አክቲቪቲ ውስጥ የስጋ ጥቅም ይፈልጋሉ። ሰምታችሁ? ከምን ከእያንዳንዱ መንፈሳዊ ጉዳይ ምን ይፈልጋሉ? የስጋቸውን ጥቅም የሚያሳድዱ ሰዎች። ስጋውያን ሰዎች ቤተክርስቲያን አይመጡም፣ ይመጣሉ። አያመልኩም፣ ያመልካሉ። መባ አይሰጡም፣ ይሰጣሉ። ግን ምን ይፈልጋሉ? ከእያንዳንዱ ከሚያደርጉት ጥቅም ውስጥ መንፈሳዊ ጥቅም ሳይሆን ከዛው ከሚያደርጉት ጉዳይ ውስጥ ስጋዊ ጥቅም ይፈልጋሉ።
ለምሳሌ የሚቀጥለው ነው ሶሪ የሙስሊሞች በዓል ነው አይደለም፣ ዝም ብዬ ለምሳሌ ነው። የሙስሊሞች በዓል ስለሆነ ከቀኑ ሙሉ እዚህ እንሰበሰባለን ቢባል ይጠይቅ ምን አገኛለሁ? ምን አገኛለሁ? መንፈሳዊ አይደለም። ምሳ አለ ብሎ የሚጠይቅ ሰው ምሳ የለም አልመጣም። አንዳንድ ቦታ አበላለ የለም አልመጣም። ገብቶች አንዳንድ የእግዚአብሔር ቃሎች መሸወድ የለብንም። ለምሳሌ የብሉይ ኪዳን ጠቅላላ ኪዳኑም ትምህርቱም ጠቅላላ ምድራዊ ነው። ሰምታችሁ? ምድራዊ ነው ማለት የትኛውም ከእግዚአብሔር ጋር የምታደርጉት ሪሌሽንሺፕ ከምድራዊ በረከት ጋር የተገናኘ ነው። ለምሳሌ ሁሌ ይላል እኔ አሁን አላመልክ ስትሉ፣ አልነሳ ስትሉ፣ አልቆም ስትሉ እዚህ ቆመን የምንሰጣቸው አንዳንድ ጥቅስ የብሉይ ኪዳን ጥቅስ ነው። አንተ እግዚአብሔር አምላክን ታመልካለህ። እግዚአብሔር ምን ያደርጋል? እህል ውሃን ይባርካል። ከዛስ አልቆም ያለ አላመልክ ያለ ሰውዬ እህል ውሃ ለማስባረክ ብድግ ይላል። አሁን ሰውየውን በምን አነቃኸው ሲባል ለስጋ በሚገኝ ጥቅም እህል ውሃ ስጋ። ከዛ በሽታን ከመካከል ያረቃል ስትል እንደውም ያልተነሰደው ብድግ ይነገርት። አዲስ ኪዳናዊ አገልግሎትና አምልኮ እንደዛ ነው። እትስ መንፈሳዊ የኤፌሶን መጽሐፍ እንደሚናገር በመንፈሳዊ በረከት የባረከን ነው። አሜን አትሉ? ነገሩ ከላይ ነው እንጂ የሚጀምረው ከስር አይደለም እንጂ ከላይ ነው የሚመጣልን እንጂ ከስር አይደለም። ብሉይ ኪዳን እንደዛ ነው፣ ከስር ወደ ላይ ነው። ስለዚህ ስጋውያን ሰዎች ከእያንዳንዱ ለምሳሌ አገለገሉ። አሁን እንደኔ ቆመን አገልግል አይደል? የስጋ ጥቅም ይፈልጋሉ። አትሊስት ምን ጎበዝ መባል፣ አፕሪሼት መደረግ ከተገኘም ሌላም ጥቅም ካለ ምናምን ይፈልጋሉ። እሱ ከሌለ አያገለግሉ። ስጋውያን ሰዎች እንኳን ለቤተ ክርስቲያን አገልግሎት ይቅርና ለጓደኝነት ለመልካም ሪሌሽንሺፕ ራሱ አይመጡ። ምን አገኛለሁ ካንተ ብሎ ነው የሚቀርበው። ካልተገኘስ አይሆንም ጓደኛ። እግዚአብሔር ስጋዊነትን ከመካከላችን ያንሳው። አሜን። እስቲ ጧቸው አሜን በሉ። እዚህ የትኛውም የሚደረግ ኢንቨስትመንት የትኛውም የሚመጣ የእግዚአብሔር መንፈስና ሐሳብ ስጋዊነትን ለማስጣል አሜን። መንፈሳዊ ላይ ያርጋል እና ጳውሎስ ልናገራችሁ በርካው ስጋውያን ናቸው። ስሙ፣ ስጋውያን ሰዎች አይራሩ። የባለፈው ግንኙነታችሁን አያስቡ። በህይወታችሁ ላይ ያደረጋችሁላቸው መልካም ነገሮች አይቆጥሩም። ዛሬ ነው የሚያዩት። ዛሬ ጥቅም ከሌለ ዛሬ ይጣላቸዋል። ወደ ኋላ ራሱ የማሰቢያ ጊዜ የላቸው። ዛሬ ለስጋቸው የሚጠገኝ ጥቅም ከሌለ ዛሬ ጠብ ያደርጋሉ። በጣም ካላከረርኩት ስጋውያን ሰዎች በደምብ ስሙ። ከቤተ ክርስቲያን መፍረስ ውስጥም መገንባት ውስጥም የስጋ ጥቅማቸውን ይፈልጉ። ሰምታችሁ? ስጋውያን ጠርታችሁ አንተ እንዲህ ታገኛለህ ቤተክርስቲያንን እናፍርሳት ካላችሁ ያፈርሳሉ። ችግር የለባችሁ። አንተ እንደዚህ ታገኛለህ እንገንባት ካላችሁ ይሳተፋሉ። ዋት ማተርስ በጣም ህይወታቸውን ማተር የሚያደርገው የሚያገኙት ነገር። ይህን የሚያክል ትልቅ አገልጋይ ጳውሎስን የሚያክል ሰው ለማዋረድ ስጋዊ ጥቅማቸውን ይፈልጋል። እስከ ጥቅማቸው እስከተሟላ ድረስ ጳውሎስ አይደለም ማንም ይዋረዳል። ይሄው በስራቸውና በሚያደርጉት አክቲቪቲ የጳውሎስን አምላክ ጌታ ኢየሱስ ክርስቶስን ሳይቀር አዋርደዋል። እግዚአብሔር ከዚህ ይሰውረን። አሜን። ለምትሄዱ ወደ ኋላ ማሰብ መንፈሳዊነት እንኳን ሰው ያደረገላችሁ እግዚአብሔር ራሱ ይፈልጋል ወደ ኋላ ያደረገላችሁን ነገር እንድታስቡ። አንዳንድ ቀን ክፉ ቀኖችን የምናልፈው እግዚአብሔር በባለፈው ጊዜያችን ያደረገልንን መልካም ነገሮች ቆጥረን ነው። ረድቶኛል፣ በዚህ ጊዜ እኮ አግዞኛል ነው። አንድ ሰዎች ዛሬ ልትጣላችሁ ትችላላችሁ፣ ነገር ልታርቁ ትችላላችሁ። ትናንት በህይወታችሁ ግን ያደረጉትን አትርሱ። ይሄ መንፈሳዊነት አይደለም፣ ስጋዊነት። ስጋዊነት የመዳን ያለ መዳን ጉዳይ አይደለም። ካርናል ሰዎች ድነዋል። እኔ አይደለም ነው መጽሐፍ ቅዱስ።
ይሄ ሌላ ጊዜ እንማራለን። ሁለተኛው የቤተክርስቲያን ችግር ምንድነው ካላችሁ ሕፃንነት። ባይዘው ስጋዊነትና ሕፃንነት ኢንተርዲፔንደንት ናቸው። አንዱ ላይ ተዛዝሎ ነው የሚመጣው። ዝም ብሎ የቆሮንቶስ ቤተክርስቲያን አባላት ሕፃናት ነው። እየሰማችሁ ነው? የዛሬው አሜን አሜን የለው እንግዲህ እንደሰሙኝ እጠይቃቸው። ሕፃናት ሲል እንደዚህ እንደምታዩት ትራንሽ ልጆች ሳይሆኑ ኢማቹር ክርስቲያን ናቸው፣ ያልበሰሉ ክርስቲያን። ምዕራፍ 3 ቁጥር 1 ላይ በክርስቶስ ሕፃናት እንደመሆናችሁ ልናገራችሁ አልቻልኩም። ስሙ፣ አሁን የሆነ መልእክት ይዛችሁ መጣችሁ፣ ልታገለግሉ ቆማችሁ እና ዴሊቨር ስታደርጉ ወይም ደግሞ ስታቀርቡት ሕፃናትና ስጋውያን የበዙበት ጉባኤ ውስጥ አንዱ የሚገጥማችሁ ቻሌንጅ እኔን እኮ ሊናገረኝ ነው የሚል አይደል? እኔን ለማለት ፈልጎ ነው። ባይዘው እኔ የመጣሁት ማንን ለማለት ነው? እናንተን ለማለት ነው። አሜናት ምንም እኮ ሌላ ነገር የለውም። እንድንባባል ነው የመጣው። እኔ በተራ ይባላለሁ፣ እንደዛ ነው። አሜን። ሕፃንነትን መጽሐፍ ቅዱስ እንደው በደምሳሳው ዝም ብሎ የሚጠላው የሚያጣጥለው ጉዳይ አይደለም። እንደ ሕፃን እንድንሆን የተመከርንባቸው በጣም ብዙ ቦታዎች አሉ። ለምሳሌ ልባችን፣ ይቅር ባይነታችን፣ ቶሎ መርሳታችንን ልክ እንደ ሕፃናት እንድናደርግ ጌታ ኢየሱስ ክርስቶስ ራሱ ያስተምራል። እንደ ሕፃናት ካልኖራችሁ የእግዚአብሔር መንግስት ምን አታል። አሁን የምናወራው ሕፃንነት ልክ እንደዚህ አይነት አይደለም። የሚገርማችሁ በሕፃንነት የሚያምር በትልቅነት የማያምር ስንት ጉዳይ አለ መሰላችሁ። ሕፃን ሆናችሁ ስታደርጉት በጣም ደስ የሚል፣ ትልቅ ሆናችሁ ያንኑ ተግባር ስታደርጉት የሚያስቀይም በጣም ብዙ ነው። አንድ ሰው የተናገረው ምሳሌ ልንገራችሁ። እሱንም ሰምቼ እና ድሮ እዚህ ሀገር ፖስተሮች ይሸጡ ነበር። ይሄ ስዕል እናንተ ልጆች ናችሁ እኔ አውቃለሁ። እሺ። እና ለምሳሌ 3 ፖሊስ የሚመስሉ ሕፃናት ሮቆ ተገዝቶ በስራ ይለጠፍ ነበር ማለት እና እሱ ያነሳው ደግሞ እንደዛ ምናምን ሳይሆን ለምሳሌ ራቆቱን የሚሸና ልጅ አይታችሁ ሕፃን ሆኖ ነው የሚሸና ሰው ገዝቶ በስነ ስርዓት ደስ ብሎት የሕፃን ስለሆነ ገዝቶት ቤቱ ይለጥፈው። አሁን የ40 ዓመት ሰውዬ እንዲህ ቢያደርግ ትገዛዋል? አገዘው መግዛት ማታየው በጌታ በኢየሱስ ተሰምዲድ አንድ አይነት ተግባር ነው፣ ግን ያለ እድሜና በእድሜ ሲሆን ማለት እላለሁ። ሕፃን በጡጦ እንደዚህ ቢጠጣ ወተት ምንም ችግር የለውም። እንዳልኳችሁ የ40 ዓመት ሰውዬ መኝታ ቤት እንዲህ ቢጠጣ ገዝተህ ነው የምታባረው በጌታ በኢየሱስ ስም አይደል? ምን አለው? አንድ አይነት ተግባር፣ ነገር ግን በእድሜ የሚጠበቅና የማይጠበቅ እንደ ሕፃናት ከመሆን ቤተክርስቲያን እግዚአብሔር ይጠብቃቸው። አሜን። እዚህ በደንብ አሜን። አንዳንዶች ለካ ይሄን ያህል ነው የማያምርብን። አንዳንድ ጉዳይ እንደ ሕፃን አክት ስናደርግ ለካ ይሄን ያህል ነው የሚያስቀይመው የሚደብረው። ለካ ይሄን ያህል አሁን ስሙ፣ የሕፃንነት ባህሪ እንድትረዱ እነዚህ ጉዳዮች ላይ ማተኩሩ እንዳትረሱ። መጨረሻ ላይ ለማነሳው ሀሳብ ፋክተርስ ናቸው። ሕፃናት የመጀመሪያው ደረጃ የምትላቸው ጠንካራ ምግብ አይወዱም። ባይስ ጠንካራ ማለት እንዲህ ስታኝ ቁጥር ጠንካራ የሆነ ነገር። ስለዚህ ሕፃን ስትመግቡ ማላ፣ መፍጨት፣ ማድቀቅ ግድ ነው። የሕፃን ምግብ ማዘጋጀት በጣም ፕሮሰስ ነው። በቃ ራሳችሁ ፈትሹ። የሚሰጠው የምግብ አይነት በቤተ ክርስቲያን ውስጥ ማለት ነው ጠንከር ሲልባችሁ በጣም የሚደብራችሁ ከሆነ ያለባችሁ ችግር የሕፃንነት ነው። አራት ልጅናችሁ ጠንከር ያለ ምግብ ከሰጣችሁ አይበሉ። የፈለገ ጥቅሙን አስረዳችሁ አይበሉ። እሱ አሁን በጣም ሲከፋ ደግሞ ያንኑ የላመውንም ትምህርት ራሱ የላመውን ምግብ ራሱ እምቢ ይላሉ። ስለዚህ ትጨነቃለህ። እኔ 2 ልጆች አሉኝ። እግዚአብሔርን የማመሰግነው ሁለቱም ምግብ ላይ አላስቸገሩም። እግዚአብሔር ይመስገን።
በምግብ ማብላት የምትቸገሩ ወላጆች በጣም ብዙ እንደምትሆኑ ተስፋ አደርጋለሁ። እናትና አባት አንድ ማንኪያ ለማጉረስ እናትና አባት ትግል። እናት ታቅፋለች፣ አንተ በዚህ በኩል ትሸውዳለህ። በመከራ አንድ ቢያቅስ ጥቅሙ ለሱ እንደሆነ ቢያቅስ ተጋፍቶ ነበር የሚበላው። የታናውን እየበላ አይደል? እንደዛ ነው። እሱ ብቻ አይደለም። ህፃናት በጣም የሚወዱት ምግብ ምንድን ነው ካለች ጣፋጭ። እኔ ሳድግ እንግዲህ እኔ ያቦለድ ዘመን ሰው የማውቀው ፌመስ ብስኩት አቦለድ ምን እናንተ የምትሏቸው አላውቃቸውም ብዙዎች ራስኩ እና እኔ ያው ብስኩት እንደዚህ በየቀኑ ዝም ብሎ የሚገዛልኝ አይነት ሰው አይደለሁም። ወይ ዘመድ ከመጣ ወይ ምናምን ከመጣ ነው በመከራ የሚገዛል ማለት። ከዛ ለሁለት ከፍለ መጀመሪያ ያነጩን በልተህ አንዷን ራሱ በብዙ እንክብካቤ ነው የምንበላት። እኔን በዛ ወቅት አስቁማችሁ እንደው ምን በሆን ትፈልጋለች? ምን ነው ያቦለድ አስመጭ ልጅ ሆንኩ። ከዚህ በካርቶን ማለት ይመስለኛል እኔ ቁርስም ምሳም እራትም አቦለድ አስዩ። እኔ አቦለድ በልቼ ባድግ ሰው ሆን ነበር። ስለዚህ ቤተሰብ ከኔ ስለሚሻል አቦለድ መግዛት ስለሚችል ስለማይችል ብቻ ሳይሆን ለህፃናት ለእድገት የሚጠቅም ነገር ስለሚያል ይሰጠኛል። በምን በግድ ይሄው ጳውሎስ ይላችኋል። እናንተ ጋር መጣውና እምቢ ስላላችሁ አማርኛው በጣም ደስ ይላል። ጋጭኳችሁ ወተት ራሱ እምቢ አላችሁ። ከዛስ እንደዚህ ይሄ አውስ ቸርች በጣም ፋስት ፉድ እንደዚህ እኮ ስላላችሁ ብዙዎቻችሁ ማታውቁት። እዚህ አሁን መጽሐፍ እንማራለን፣ ርዕስ ተደርጎ እንማራለን ምናምን። አንዳንድ ቦታ የለም ጠቅላላ ፋስት ፉድ። ዛሬ ማታ ሁሉ ነገር ቱናይት ዛሬ ማታ እንደዚህ ሆናል። ፋስት ነው ፉዱ፣ ወዲያው በስሎ ነው የሚደርሰው። እሱ ትበላለህ። የጋሸበ ተፈጠረ። ለህፃናት በሚቀርብ ምግብ ምክንያት የሚታመም ሰው በጣም የቤተክርስቲያን በጣም አስቸጋሪ እንደቆየ ነው የእድሜ መጠን። እግዚአብሔር ቤት እንደወጣ ነው እንደገባ ነው መጠን ራሱ ምክር ራሱ ማንችል ሰዎች አለ። እንደኔ እያገለገልን ማለት ነው። እንደዚህ አገልጋይ ምናምን ሆነ አገልጋይነት የማቹሪቲ መገለጫ ነው አይደል? እስ ላይፍ ነው ማቹሪቲን የሚገልጠው ህይወት ነው እንጂ እዚህ ቆሞ ማገልገል አይደለም። ምክር ማንሰማ መከስ ማንወድ ምን ማን በጣም ህፃናት ከዛ ነገሩን ሁሉ ህፃናት ታውቃላችሁ በማልቀስ ለማሸነፍ ነው። አርጊመንት የላቸውም፣ የሚከራከሩበት ሀሳብ የላቸውም። ከዛ ገና አስተናግሩት በቃ ተይው አሸንፎ በማልቀስ እና ቸርቻውን ከተቸገረ በነገራል መጋት ግዴላችሁ ራመን እግዚአብሔር ያልሰጠውን ፕሮሚስ ሁሉ እንሰጣለን። እግዚአብሔር ያልሰጠውን ሁሉ ለማለት ነው። ለምን እንደምንም እናንተ እንድትበሉ ህፃናት እንዲበሉ አይታችሁ በኋላ ገበያ ሲሄድ እንትን እገዛለሁ ግድ የለም ይሄን ጉረስ ግድ የለም እንደዚህ ያለ ግድ የለም ማሆን ተስፋ ሁሉ ይሰጣል ማለት ነው። ለምን ህፃን ማቹርድ የሆነ ሰው ባይዘዌይ ከትንሽ ነገር ውስጥ ብዙ ምግብ ይዞ ይሄዳል። አሜን አሜን። እኔ በቀደም ለፓስተር ማሪያስ ነግሮ ነበር። ለምሳሌ አሁን መጽሐፍ ቅዱስ እያጠሩ ባይዘዌይ ከወደድኩት በዚህ ዓመት ተግባራችን አንዱ የመጽሐፍ ቅዱስ ማጥናታችን። አሜን 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 ያላላችሁት የማታጠሩ ሰዎች ናቸው። ይሄ ማለት ከዚህ ተግባር ውስጥ ሰው ለመንፈሳዊ እድገት የሚያስፈልገው ነገር ሁሉ ማግኘት ይችላል። በእውነት ነው ማለት ከዚህ በየቀኑ ከሚደረግ መጽሐፍ ቅዱስ ምንባብ ውስጥ ከዚህ ተግባር ውስጥ ማቹርድ ሰዎች እቺን ኦፖርቹኒቲ እንደ ትልቅ በረከት ቆጥረው በመንፈሳዊነታቸው ለማደግ ይጠቀሙባል። ኢማቹር የሆነ ሰው ምን ያደርግ ምን ባለ ከዛ አንድ ቀን ባለ ቀን ይተዋል። እሺ ይሄ ምን አስከተለ? አይ እንደዚህ በመሆናችሁ ጻራትና ስጋዴ መሆናችሁ መገለጫው እኮ ተከፋፈላችሁ። ምን እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ሊብዲሩ መከፋፈል ብቻ አይደል።
ሁሌ እኔ ምናልባት ስለ አገልግሎት ስናገር ሰምታችሁ ሊሆን ይችላል። አንድ ሰው አለ እሱ ሲያገለግል ሁላችንም እንድንነቃቃ የሚፈልግ በቃ እሳት ነው እንዲባል ማለት ነው። ከዛ ሰው ሲያገለግል ምንም የማይነካ የምሬ ነው። እኔ አንድ ጊዜ ወደ አንድ ብሎጌር ቤተክርስቲያን እያገለግሉ ዘማሪ አለ ተጋብዘን አብረን ሄደን ማለት ነው። ቁጭ በሉ ይለናል፣ ተነሱ ይለናል፣ እግራችሁን እጃችሁን እንዲያርጉ ይለናል፣ እንደዚህ ተባባሉ ይለናል አለን። እኔ ወጣሁ በተራይ ልክ እኔ ስወጣ ይሄንን የሚያክል ታብ ይዞ ፌስቡክ ከፈተ። እኔ ደግሞ አልችልም ይሄን ነገር እና ብራዘር እንዴ አንተ ጊዜ እንደዛ ሁሉ ተብለ በእኔ ተራሮ እንዴ እዝጋው ፌስቡክ በቃ አልቻልኩ ኮፊ እንዳለ ይሄ የስጋይነት የልጅነት ባህሪ ነው። ገብታችሁ በምትገቡ ሰዓት አለመመገብ እኔ ግን ካላጎረስኩ ማለት እኔ ካንተን ካላል አሜን ነው ብዙ እየተማማርን እኔ እላለሁ ቦን ቢያውቅ አለ ፓስተር ብሎ አሁን ከሳሚን እንደዛው ማለት ከሞዶ ነገር አሉ እኔ ማስታወሻ ይዛሉ ማንም ሲያስተምራሉ አሜን ብዙ ጊዜ አም ሶሪ የቪዲዮአችንን ሰምታችሁ ከሆነ አሜን የሚሰማው የፓስተር መራዊ ነው። አይ አልሰማኝ የምሬ ነው። አሜን ሲል ሁሌ እሰማለሁ የሰው ቪዲዮም ስሰማ ማለት ነው። አናንሷል ምንም አንተ ስታገልግል ካንተ በላይ አውቃለሁ አይነት ነው አቀማመጡ እኮ ታውቃለህ፣ ግን አሁን እኔ ተረኛለሁ። አሜን እስቲ የሚሰማኝ አጻራቱም ለቤተክርስቲያን አገልግሎት ማትመጡ ማቹርድ ሰው ከሰው ድካም ውስጥ ከሰው ስንፍና ውስጥ አሪፍ ነገር እያወጣ ይሰማ አጥንት ያለ በደንብ ኢማቹር ሰው አውስ ይሄ ምን አጣባችሁ እኔ ጳውሎስ ነኝ እኔ አጵሎስ ነኝ በጣም ስለምዘለው ሌላ ስለምመጣበት ከዛ ጳውሎስ የአገልጋዮቹን ድርሻ ይናገራል። ለምን እንደዚህ ትሆናለህ? እኔም ጳውሎስም እኮ አጵሎስም እኮ ኬፋም መጥቷል። ኬፋ ማለት ጴጥሮስ ነው። መጥቶ ጎብኝታችኋል። ሁላችንም የክርስቶስ ኢየሱስ አገልጋዮች በቃ ደረጃችን ይሄ አገልጋይ እንጂ የምትከተሉ ሰዎች አይደለም። የእንትና ካልሆነ ብላችሁ የምትሟሟቱን አይነት ሰዎች እኛ አገልጋዮች። አገልጋይ ማለት ነው የጌታውን መልእክት ይዞ መጥቶ ዴሊቨር የሚያደርግ በመልእክቱ ከተደነቃችሁ የሚደነቀው የመልእክቱ ባለቤት አሜን። ለምን እኛ ላይ ትንጠለጠላላችሁ? ከጀርባችን ለምን ትይዙናላችሁ? እኛ አገልጋዮች ባለቤት ከእርሱ ጋር የምንሰራ የዛሬው መልእክት ሌላ ጊዜ ስለምንመለከተው የእግዚአብሔር እርሻ ናችሁ። የማ እሺ እግዚአብሔር በሉስ ይላችሁ። ቀጥሎ የእግዚአብሔር ህንጻ ናችሁ። in the form of agriculture ከእንደገና ደግሞ አርኪቴክቸር እናደርግ በሌላ ነገር በሚገባችሁ ይግባችሁ። ከፈለጋችሁ በአርኪቴክቸራል ኮንሰፕት ይግባችሁ፣ ከፈለጋችሁ ደግሞ በሆርቲካልቸራል ይግባችሁ። አንድ ሰውም አገልግሉ፣ እንደዚህ እንደኔ ሰውም ተሰብስቦላችሁ አገልግሉ። you have to consider ማድረግ ያለባችሁ ይሄ የምታገልግሉት ሰውም ይሁን ማህበረሰብ የእግዚአብሔር ነው። አሜን አሜን አትም የማንም አይደለም። እሺ እግዚአብሔር ነው ብለስ የእግዚአብሔር ማንም መጥቶ ክሌም ሊያደርገው አይችልም። እግዚአብሔር ነው የኔ የሚለው አሜን። ታላላችሁ መጽሐፍ ቅዱስ ላይ ቤተክርስቲያንም የኔ ያለ ኢየሱስ ብቻ ነው። አሜን ቤተክርስቲያንን ያለ ኢየሱስ አሜን። ስለዚህ የምናገለግለው ሰው ጠቅላላ የማን ነው ካለ የእግዚአብሔር እርሻ ናቸው። እሺ አልገባችሁ? ህንጻ ደግሞ ካያችሁ እንደ ህንጻ ከቆጠራችሁት እናንተ የእግዚአብሔር ህንጻ ናችሁ። ሊያውም ፕሮሰስ ላይ ያለ እየተሰራ ያለ ህንጻ ማ እናንተ። እሺ እኛ ህንጻ ሆነን ወይም ደግሞ እኛ እርሻ ሆነን አንተ ምንድነህ ካላችሁ ከእርሱ ጋር ማ ከእርሻው ወይም ከህንጻው ባለቤት ጋር አብረን የምንሰራ አሜን። በሌላ አነጋገር የእርሻውንም ፍጻሜ የህንጻውንም ፍጻሜ ያየው ባለቤቱ አሜን።
አሜን አትም አሜን። እንዲህ አይነት ቤት እሰራለሁ። ይሄ ኢኮ የሚያደርገው ሄዳችሁ ስታነቡት ወይም ደግሞ በገደል ማሚቱ ነው የሚባለው የሚያስተጋባው ቃል የቱ ጋር ነው ካላችሁ የሙሴን እግዚአብሔር የተናገረው አለ አይደል? በተራራ ላይ ጠራውና የመገናኛውን ድንኳን እንዴት እንደሚሰራው ወርዱን ስፋቱን ምናምን ልኬቱን ሰጠውና ልክ እንዳሳየው እንደዚሁ ለመስራት ተጠንቀቅ። በሌላ ነገር እኔ ካሳየው 1 ሴንቲሜትር መጨመር መቀነስም አችል። ጳውሎስ ኢኮ የሚያደርገው ይሄን ደብዳቤ እየጻፈ የሚያስተጋባልን ድምፅ ይሄ ምን ለሙሴ እግዚአብሔር የተናገረው ምን ብሎ ተጠንቀቅ። ለምን እንዳሳየው ልኬት እንድታደርግ። ለምን ይሄ ፕሮጀክት የኔ አሜን ያንተ አይ እግዚአብሔር አታቆም እኮ ምድሩን ይሄን ቤት ሲሰራው ሊሞቅ ይችላል ከፍ ላድርገው ማለት አችልም። አውቀዋለሁ አሜን። ለምን አትሉ አሜን። አውሱ አንተ ምንድነህ በእርሻው ላይ ወይ በህንጻው ላይ የሚሰራ ማንም ህንጻ ላይ የሚሰራ ማንም እርሻ ላይ የሚሰራ ተቀጥሮ የሚሰራ ከሆነ ጌታው ያለው ድረስ ነው መቆፈር የሚችለው። ጌታው የሚፈልገውን ነው መዝራት የሚችለው አይደል? ባቄላ ዝራልኝ ተብሎ እኔ ባቄላ ይከብደኛል ጤፍ ቀለል ይላል እንዲስበት ነው አችልም። ባቄላ ለምን ባለቤቱ የፈለገው ባቄላ ይባል ፈለገ እና እኛው ነው ሰራተኛ ያማ የሱ ምንድነው ታረም ስሩ የሚለን ነው የምንሰራው። እና ምን አረክ ሲባል አሁን ስሙ የእግዚአብሔር ጸጋ እንደተስቲ የጌታ ስም የተባረከ አሜን። እርሻው ላይ ስሩ ተባላችኋል፣ ህንጻው ላይ ስሩ ተባላችኋል። ምንም እንዳደነግጡ መስሪያ የእግዚአብሔር ጸጋ የሚባል ጉዳይ አሜን። ሲጫዋቹ አሜን በሉስ አሜን። እንዴት አረጋዋለሁ አይባል የእግዚአብሔር ጸጋ አሜን። የማ የእግዚአብሔር ጸጋ ስራ ያለ እግዚአብሔር መስሪያውን ሰጥቷል አሜን። ሲጫዋቹ አሜን በሉስ አሜን። በዚህ በኩል ቁም አገልግል ያለኝ እግዚአብሔር የምቆምበትን የማገለግልበትን የራሱን ጸጋ ሰጥቷል እግዚአብሔር አሜን። በቃ አገልግሎት ደስ ከሚለኝ ነገር አንዱ ያለ እግዚአብሔር እርዳታ ስለማልቆም ያለ እግዚአብሔር ጸጋ ስለማልቆም ይሄ ሁላ ሰው ጸጥ ብሎ እኔን የሚሰማው ከናንተ የተሻለ ስማርት ስለሆንኩ አይደለም ጸጋ አሜን አሜን። ለምን አትል አሜን። ያስከዛል የሰው ልብ የሚቀይርልን እኛ ስንናገር ሄዶ የሰውን ህይወት የሚያስተካክል የእግዚአብሔር የሚባል ጸጋ አሜን የሚረዳ እኔ ብቻ የሚረዳ አይደለም የምናገረውን ቃል ሄዶ ሰው ውስጥ የሚከት የሚለውጥ በረከት የሚያደርግ የእግዚአብሔር ጸጋ አሜን። አሁን ጳውሎስ እንደዚህ እንደተሰጠኝ እንደ እግዚአብሔር ጸጋ መጠን ማን እንደሰጠኝ እንደዛው እንደሰጠኝ ጸጋ መጠን እንደ ብልሃተኛ አናጺ እንደ ማስተር ቺፍ አለቃ መሰረትን መሰረት አሁን ምን ይሄ የሚያወራው ቆሮንቶስ ቤተክርስቲያን ነው ማለት ነው። ቤተክርስቲያን መጣውና ማን እንዳሳየ የህንጻው ባለቤት ስራ አድርግ እንዳለኝ ልክ እንደዛ እንደ ብልሃተኛ አናጺ የአናጺዎች አለቃ እንደሆነ ሰው መጣውና መሰረት አሁንም እኮ የሚያደርገው ቃል ይገድም ስመሰረት ብላል ተጠንቀቅ። ከባድ ነው። ይሄ ይዛት የሚያገለግሉ ሰዎች በጣም ውስጥ ቦታ የሚሰጥበት ምክንያት ይሄ የሆነ እኔ አሁን አገልጋይ ስለሆንኩ ለኔ ፌቨር አድርጌ አይደለም አገልግሎት በጣም እንጸጋ አለው። አሁን ግን ደግሞ በጣም ጥንቃቄ የሚጠይቅ ጉዳይ እኔ እንደ ብልሃት ዝም ብዬ አመጥቼ ምስርት አይደለም ያልኩት እንደ ብልሃተኛ አናጺ አዘሴም ደም እግዚአብሔር እንደሰጠኝ ጸጋ መጠን አመጣውና መሰረቱን ቁጭ አለ። መሰረቱ ሌላ እንደመሰረቱ ማን ነው አለ። ይሄም መሰረት ራሱ ኢየሱስ ክርስቶስ። በሌላ አነጋገር ቆሮንቶስ ቤተክርስቲያን ፋውንድ ያደረኳት መሰረት ማንን አድርጌ ነው ማለት ነው? ኢየሱስ። በሌላ አነጋገር በሰው ልብ ውስጥ በሰው አይምሮ ውስጥ ራሴን ኤክስክሉድ አድርጌ ኢየሱስ ብቻ ቁጭ እንዲመሰረት እንደ ብልሃተኛ አናጺ ተጣጥሬያለሁ። ከመሰረቱ ጋር የማይሆን ነገር ተደባልቆ እንዳይገባ ለኔ ቦታ ሳላሸጋሽግ አመጣውና መሰረቱን በእናንተ ልብ ውስጥ ቁጭ አሜን። አሬ ተሳካለት አገልጋይ ነው የዘው አሜን። በእውነት ነው ማለት እኔ እላለሁ አገልግላችሁ እግዚአብሔር ጋር ኖራችሁ ወጣችሁ ወርዳችሁ ሰው ስማችሁ
ስራችሁን ይርሳው ከፈለገ ይርሳው፣ ምን እንዳረጋችሁለት ይርሳው ከፈለገ ያገለገላችሁትን ኢየሱስን አይርሳባችሁ። አሜን። እዛ ይቁምላችሁ። ለምን እንደሆነ ነግራቸው። አንዳንዶች በህይወታቸው ብዙ ኢንቨስትመንት አድርጋችኋል፣ መክራችኋል፣ ካሉበት ነገር አውጥታችኋል፣ ወጥተዋል፣ ሄደዋል ምናምን ስሜንም አይጠራ እንዴ አትበሉ። አይጠራው። አሁን ይሄ ስታንዳርድ ነው የምነግራችሁ። እኔ ምክር ይለኛል አንዳንዴ ትንሽ ያረኩለት ሰው ሲረሳኝ ይደብረኛል። ግን አይደለም እሱ አለ ዋናው ይርሳችሁ፣ መሰረቱን አይርሳባችሁ። አሜን። ቁጭ አረኩት አለ መሰረቱ። ከዛ እኔ ብቻ አይደለም ሰሪ ሌላ መጥቶ በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ የላቀ አገልግሎት ማለት ይሄ ነው። ይጠንቀቅ። አሜን። ምን እንደሚያደርግ እንዴት እንደሚያንጽ ምን ያርግ። አገልግሎት ከባድ ነው ብላችሁ እዚህ ጋር አንድ ሰርጂን የሰው አይምሮ ከፍቶ የሰው አካል ከፍቶ የሚሰራ አንድ ቀዶ ሕክምና ባለሙያ ያንን ስራ የሚሰራው በሙሉ ትኩረት ጥንቃቄ ነው። እርግጠኛ ነኝ ሰርጂን የሆነ ሰው የኦፕሬሽን ሩም ውስጥ ገብቶ ቲክቶክ አይል፣ ፌስቡክ አይል፣ እንደዛ አይነት ተግባሮችን ዝም ብሎ በቸልተኝነት ነበር ህይወት ያመልጠዋል። ሰው በጥንቃቄ ነው። 12 ሰዓት ሙሉ እንደዚህ ያደረግን ሲባል ባላቅም ኦልሞስት ሰዓታቸውን ሁሉ እዛ ላይ ነው ተባብረው እንቱና ቀብሬንቱን እያተባባሉ እዛ ላይ ነው። ረፍት የላቸው ስለሌላ ነገር ማሰብ። ከዛስ ኤግዞስት ነው የሚወጡት። ቅዱሳን እንደኔ እድገጥናችሁ እዚህ የተቀመጠ ሰው እግዚአብሔር እያነጸው ነው። አሜን። እግዚአብሔር እንደርሻ እየሰራበት ነው። አሜን። ይብላኝ ለኔ ካሽባችሁ ከቀለድኩባችሁ የራሴን ሐሳብ ከነገርኳችሁ ዝም ብዬ ተፈንቶ ካመጣሁባችሁ ይብላኝ ለኔ በእግዚአብሔር እርሻ ላይ ለምቀልድ በእግዚአብሔር ህንጻ ላይ ለምቀልድ የላቀ አገልግሎት ያገለገሉ ሰዎች ካላገለገሉ ሰዎች ዲፈረንሳቸው ጸጋ አይደለም። ሁለቱም ጸጋ ተሰጥቷቸዋል። ዴዲኬሽን ነው ለነገሩ የሰጡት ትኩረትና ጥንቃቄ። አንዳንድ ሰዎች ትንሽ ኃላፊነት ያላቸው ጠንቃቆች ናቸው። አንዳንዶቻችን በጣም ብዙ ኃላፊነት ያለን ዝርግ። በምን ላይ ነው የምትቀልዱ ሲባል በከበደ በምናምን ላይ አይደለም፣ በእግዚአብሔር እርሻ ላይ በእግዚአብሔር ህንጻ ላይ። ኦኬ እንደኔ ደግሞ አይደለም ታገሉት። አንዳንዶቻችሁ መድረክ ላይ አጥቶሽ ለአንድ ሰው እግዚአብሔርን ስትስሉበት ስለ እግዚአብሔር ስታወሩት እየገነባችሁ እርሻው ላይ እየሰራችሁ በጨዋታ መካከል ሊሆን ይችላል። ቡና እየጠጣችሁ ነው። ቶፒካችሁ እግዚአብሔር ከሆነ የምታወሩለት የምትናገሩት ስለ እግዚአብሔር ከሆነ ለሰውየው ህንጻ እየገነባችሁ ኬርፉል። ለአንድ ሰው ትንቢት ስታመጡ ህንጻ እየገነባችሁ በእነዚህ ሁላ ጸጋ ስጦታዎች በእርሻው ላይ እየተሰራ ነው። አሁን ሲወጣ እርሻው ላይ ስራ እየተሰራ ህንጻው ላይ ስራ እየተሰራ ነው። ከኔ በፊት አገልግሎት አንድ ፍሬዘር ያገልግሉ ህንጻውን እየገነቡ እያነሱ ለምን እባካችሁ ናቸው። ከተመሰረተው በቀር ሌላ መሰረት ሊመሰረት አይችልም። እርሱም ኢየሱስ ክርስቶስ ነው። አሜን። የተለየ ነገር ለማምጣት አትሞክሩ። የተለየ ነገር ለማድረግ አትሞክሩ። መሰረት አለ፣ ኢየሱስ ነው። አሜን። ኢየሱስን የሚመጥን ግንባታ ገንቡ። አሜን። አሁን ይህን ስፔሲፊካሊ እያደረግን እናመጣለን። የሚሰማኝ ሰው ከዛ የምትገነቡባቸውን እንደ ሜታፎር አድርጎ እንደ ምሳሌ አድርጎ 6 ማቴሪያሎችን ይናገራል። የምትገነቡባቸው ማንም በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያነጽ የእያንዳንዱ ስራ ይገለጣል። እዚህ አገልጋይ ነኝ ብሎ የሚያስብ ሰው ኧረ እባካችሁ አውጡላችሁ ናችሁ። አዲስ ኪዳናዊ ካህናት ምንም ነገር እያገለገላችሁ ሊሆን ይችላል። እዚህ ጋር እንደ ምሳሌ እነዚህ ብቻ ናቸው ማለት ሳይሆን እንደ ምሳሌ 6 ማቴሪያሎች ተጠቅመው
እኛ ለማጥናት የሚከፈል በሁለት እንከፍላቸዋለን። አሁን ወርቅ አለ፣ ብር አለ፣ የከበረ ድንጋይ አለ። በዚህ በኩል አስቀምጡልኝ። እንጨት አለ፣ ሳር አለ፣ አገዳ አለ። አሁን ሶስቱን ስትመለከቷቸው በቀላሉ የማይገኙ ጉዳዮች ናቸው። ወርቅ በቀላሉ የሚያገኝ፣ የከበረ ድንጋይ በቀላሉ የሚያገኝ፣ ብር በቀላሉ የሚያገኝ፣ እንጨትስ፣ ሳርስ፣ አገዳስ ማለት ዝም ብሎ ይገኛል ብቻ ሳይሆን ሪላቲቭሊ ከዚህ አንጻር በቀላሉ ታገኝታለች። አሁን ስሙ ይሄ ነው ዋናው ማለት በልህቀት ማገልገልና እግዚአብሔር ባልፈቀደው ስታንዳርድ ማገልገል በዚህ ነው የሚገኘው። ወርቅ የሚያወጣ ሰው በባህላዊ አይታችሁ ታውቃላችሁ? ሌሊት ይሄዳል። አንድ ቲክቶክ የሚሰራ ጋምቤላ የጋምቤላ እንትን ነው አኛክ ምናምን ሊሆን ይችላል። ቲክቶክ ኢንተርቪው ያደርጋል። ዲማ የሚባል ሀገር እኔ አውቃለሁ፣ ጋምቤላ ስለነበርኩ። ወርቅ የሚያወጡ ሰዎች እንትን ያደርጋቸዋል። ማታ ሲመጡ ያገኛቸውና እሺ ስንት ግራም ሰራህ ይለዋል። በጣም የሚበዙት ምንም አልሰራውም ይላል። በጣም የተደሰቱት 0.5 ግራም አግኝቻለሁ። አንዳንዶቹ አንተማ የከበርክ ሆናል 1 ግራም። አንዳንዶቹ አግኝተው 6 ወር ነው የሚቆዩት። እና ያን ሁሉ ጭቃ ውስጥ ገብተው አድርገው አጥበው ምናምን አገኘ ይባላል። ከዛስ ይቺን የምታክል ከዛ ያመጣታል። እንደዚህ አንጫችሁ በኋላ ነሳለሁ ጣል። አሁንም ይለፋል ይቺን የምታክል ጣል። ወርቅ ነው ጉዳዩ። በቀላሉ አይገኝም፣ በብዙ ትጋት ነው የሚገኘው። ብር ነው፣ የከበረ ድንጋይ ነው። አንዳንዶች እኮ የከበረ ድንጋይ ሲያወጡ ሰምተናል፣ ዜና ተደርሶባቸው። ለምን እስቲ ድረስ እሱን ፍለጋ ዜና። ባለ ሳርስ ምንም ችግር የለም፣ መንገድ ላይ ትቆማለህ። አንድ አህያ ሙሉ ታመጣለህ። ደግሞ እሱ ቦታ አይበቃውም እኮ ሲመጣ ቁጭ ታደርገው። ሲገባ ሲወጣ አገር ምድሩ ሳውን ይሄዳል። ባለ ሳር፣ ባለ አገዳ፣ ባለ እንጨት በጣም ፖፑላር ናቸው። ይከምሩታል። አቤት አቤት አቤት። እኔ ሜጋቸርች እንትን አይለኝም አይደብረኝም፣ ግን የሜጋቸርች አንዳንዱ ግን ሂደት በጣም ያስፈራል። አሁን እዚህ ኮይኔ ያደረግናል ተሳሳምን ማለት ነው አይደለም ወይ? ማኔጀብል ነው፣ ተዋውቀናል ምናምን። አሁን እኔ እንደው በእውነት ነው የምላችሁ ማላውቀው በመልክ ምናምን ብዙ አይገጥመኝም። በጣም የጨሰ ነው ምናምን ነው፣ በድንኳን ነው፣ ግን ማንም አያውቅ። ራሱ ጎን ለጎን የተቀመጠው ሰው ሰላም ተባብሎ አያውቅ። እና ለካ አንዳንድ ነገር የሚቆይብን እኛ አሁን እንዴት ይህን ለዓመት ነው ምናምን እችን ያህል ነው የሚጨምረው። አንዳንድ ነገር ጉዳዩ በወርቅ ነው የሚገነባው። ስለዚህ ትንሽ ነው የሚጨምሩት። የትንሽ ጭማሮ ትልቅ እድገት አያሳይም ለአይን። እየጨረስኩ አሁን ፍሬዘር አገለግል አብሮት አገለግል አንሶሪ እናንተ ለማለት አይደለም። ታውቃለህ መዝሙር ነው ማገልገል አይደል? የተከታተለ መዝሙር እዚህ እንትን አድርገህ እየመጣ ጫፍ ሰምራ ማድረግ ትችላለህ። ሳር በሳር ማድረግ ትችላለህ። አገዳ ባገዳ ማድረግ ትችላለህ። እኔ አገልጋይ ነኝ። ዛሬ እመጣለሁ ምናምን 5 ደቂቃ እዛ መኪና ውስጥ ቆይም ዛሬ ምን ልበላችሁ ምናምን አንድ ቀን እቺን አጫጭሳታለሁ ምናምን ሳር በሳር። ሳር ደግሞ እንዳልኳችሁ በአንዴ ብዙ እሳት ነበር ምናምን ትላለህ። እሳቱ ምን እንደፈጠረ ማታውቅም። ስትጠየቁ ምን እንደተማራችሁ አታውቁም። ትወጣላችሁ። አገዳ ማለት ሰውየው የእህሉን ፍሬውን ወስዶ ዝም ብሎ የሚጥለው እኮ ነው። አጭደህ ታመጣዋለህ። እዚህ ግን ቅዱሳን ስታገለግሉ እግዚአብሔር በምናደርገው የትኛውም ኮንትሪቢዩሽን you have to think
ቮሊዩሙን አይደለም ማተር ማድረግ ያለባችሁ ጥራቱ። እየገነባው ያለው በሳር ነው በወርቅ ነው። ማንም ሰው ኖቲስ አያድርገው ከፈለገ በወርቅ ይሁን ይላል። አሜን። እስቲ በደንብ አሜን በሉ። አሜን። ይሄን በጣም ሰዎች ከነዚህ ሰብከውታል፣ አገልግለውታል፣ ሰዎች ኮሜንተሪስ ቆመጣል መቆፈር ይችላል። እግዚአብሔር ምን ሊል ፈልጎ ነው እየመጣጣል 45 ደቂቃ ማገልገል 4 ቀን 5 ቀን መውሰድ ይችላል። ወርቅ ጉዳዩን ለማድረግ መጣጣል ይችላል። እዚህ ጋር በ5 ደቂቃ መስራት ይችላል። አምልኮ አመለክና እዚህ አመለካችሁን አምልኮ ወርቅ ማድረግ ትችላላችሁ። ሳር በሳር ማድረግ ትችላላችሁ። ሁሌ እንደምላችሁ ትቆማላችሁ። ከዛ ምን እንደባል ማታውቁ እንደዚህ አያልቅም ወይ ምናምን እንዲህ ማለት ሳር በሳር አድርገው መሄድ ይችላል። ኢንቴንድድ ሆነ እግዚአብሔር እየተመለከ ነው ብለህ እንልታዬ ለእግዚአብሔር ነው ብለህ ጭብጨባው እግዚአብሔር ይሰማታል ብለህ ወርቅ ማድረግ ትችላለህ። አሜን። መባሰል ጠራል ኢዳዝን ማተር 10 ብር ሊሆን ይችላል፣ 200 ብር ሊሆን ይችላል፣ 1000 ብር ሊሆን ይችላል። እሱ አይደለም ጉዳዩ። አነሶች ገባል ሳር በሳር ማድረግ ይችላል። 100 ብር ሊሆን ይችላል፣ 200 ብር ሊሆን ይችላል፣ ትልቅ ብርም ሊሆን ይችላል። በጣም ትልቅ አውጥተህ ሳር ልሰጥ ይችላል። አንዳንድ ሰው ደግሞ አስቦበት በቃ ዛሬ እግዚአብሔርን በዚህ አመልከዋለሁ ያለኝ ብሬ ነው ለእግዚአብሔር ይሄን ሰጠዋለሁ ብሎ ወርቅ ማድረግ ይችላል። አሜን። እግዚአብሔር አገልግሎታችሁ ወርቅ ያርግላችሁ። አሜን። እስቲ ጫዋችሁ አሜን በሉ። እስቲ አሜን። ይኸው አሸራረጋችሁ አይደል? በቃ ከሚሰብከው ሰውዬ እኩል ከሚዘምረው ሰውዬ እኩል ዛሬ አገልግሎት አለኝ እግዚአብሔርን ላከብረው ነው በቅዱሳን ጉባኤ መካከል ለእግዚአብሔር የሚሆን ነገር ልሰበስብ ነው ብለህ ወርቅ ማድረግ ትችላለህ። አሜን። እንዴ አገልግሎት እንዴ ዛሬ ብለህ መግዛት ትችላለህ። ምንም እድል ይሰጣችሁ እግዚአብሔር ቤት የምታደርጉበት የትኛውም እድል ይሰጣችሁ በወርቅ መስራት ትችላላችሁ፣ በሳር መስራት ትችላላችሁ። ጭብጨባችሁ ወርቅ ሊሆን ይችላል፣ ሳር ሊሆን ይችላል። ስጦታችሁ የከበረ ድንጋይ ሊሆን ይችላል፣ አገዳ ሊሆን ይችላል። አውራስ ማንንም አይናገርም ነው ባይዶ የሚለው ለምን እኛ ጀጅ ልናደርገው አንችልም። በሳር ገነባው በእኛ ልናደርገው አንችልም፣ ልናየውም አንችልም። የሚያይ ጌታ አለ። አሜን። አሜን አትሉ? አሜን። ይሄ ነው አንዱ ህይወቴን ቻሌንጅ ካደረገው ነገር አንዱ ይሄ ነው። አንዳንዴ አምልኮ ላይ ባልገኝ ይሻለኛል ተገኝቼ ከምቀልድ ይኖ ገብታችሁ ባልኖር ይሻለኛል ኖሬ ዝም ምን ያረጉ ነው ምናምን ከምል ይኸው መጣችሁ አይደል? አንዳንዶቻችን እኮ ብዙ ታክሲ ያቆራረጠን እዚህ ድረስ ነድተን ነው ብዙ አድርገን ነው እዚህ ድረስ ለፍተን ሳር እንዳይሆን እዚህ ድረስ መጥተህ አገዳ እንዳይሆን እንጨት እንዳይሆን ከመጣችሁ አይደል? ከቆምን አይቀር እግዚአብሔር ጋር 2 ሰዓት ወርቅ እንድትሆንልህ የከበረች እንድትሆንልህ በእርሻው ላይ እንደተቀጠረ ትጉ ሰራተኛ እንድትሆን እንደዛ በቀድማ ለምን ጳውሎስ ሲሉት በእሳት የሚገለጥበት ያንን ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። አሁን ማቴሪያሉ ምንም ይሁን ችግር የለም ሰራችሁ አይደል? አዎ ማቴሪያሉን አይደንቲፋይ የሚያደርግ እሳት ይመጣል ነው ከዛ ይለኮሳል። እኔ ያንን ሰው እንቅስቃሴ እኮ በጣም ያስፈራቸዋል። እኔ ማለት በቃም እየሰራሁ አይደለም የሚያስብላችሁ ሰው አለ። በአንድ እንትኑ አገሩን የሞላ ሰው ምንድነው የውለፋሉ የሆነ ነገር አለ ምንድነው ብሎኬሽን የሚያስተላልፋችሁ ሰው አለ። እና በሳር እየሰራ ሊሆን ይችላል። ፖፕ አፕ አድርጎ በቃ እንደፈንድሻ ፈንድቶ ሞልቶ መልስ መመለሳችሁ ትጨነቁና ዝም ትላለህ። ኦኬ የሆነ ሰው ደግሞ ዘመኑን ሙሉ ህይወቱ ላይ ምንም አታገኙበትም። ይለፋል፣ ጠዋት ይመጣል፣ ማታ ይሰራል። ምን ያደርጋል? ምንም ያን ያህል አይታወቅም። ያን ያህል ግንዛቤ ውስጥ አይገባም። ግን አንድ ቀን አለ ያ ቀን የሚባል ባይበል ያን ቀን የሚለው ጳውሎስ የት እንደከዘ በነጩ ዙፋን ፊት በጌታ በኢየሱስ ክርስቶስ የፍርድ ወንበር ፊት ምን ቆመበቀ ተቆማል ቀን ተብለህ እና በጣም የሚገርማችሁ ነገር መጽሐፍ ቅዱስ ሲናገር በጌታ በኢየሱስ ክርስቶስ ፊት መገለጣችን ብቻ አይደለም አንዱ ለሌላው የተገለጠ ይሁን ይኖር ገብታችሁ እኔ ብቻ አይደለም ለሱ የምታዩ እናንተ እኔ ማን እንደሆንኩ ይዛቀጣባላችሁ። በጣም አስደንጋጭ ቀን
አሁን ፓስተር ቴዲ ስትባሉ ምንድነው ሲሳብ ምናምን እኔ የሚያስፈራኝ ቀራል። እንደዚህ ኮርቼባ እንደዚህ ሱፌር ለብሼ እንደዚህ በዚህ በኩል ገብቼ በሳር ስባል በአገዳ ስባል ይሄ ነው አገልግሎታችሁን አሁን ጠበቅ ማድረግ ያለባችሁ። ከነሙ ምንም የማታውቋቸው ሰዎች አሉ። ስማቸው የማይታወቅ እንቅስቃሴያቸው የማይታወቅ ምናምን የማይታወቅ በወርቅ የሰሩ ቅድም ደግሞ ድሆችን ያሰቡ በመልክ በማንነታቸው የክርስቶስን ማንነት የገለጡ መከራ የተቀበሉ ለክርስቶስ ኢየሱስም የተጠነቀቁ የኖሩ ደግሞ አሉ። በወርቅ ገንብተው ከቻሉ ይገለጣሉ። ሁለቱም ሲገለጡ እሳት ይነዳል። ከዛ እና አገዳ ይቃጠላሉ፣ እነ ሳር ይቃጠላሉ፣ እነ እንጨት ይቃጠላሉ። እቺን የጣልኳትን የምታከክለው ወርቅ ይገኛሉ። ግራማቸው ትንሽ ነው፣ ወርቅ ናቸው። አሜን። እንዴት ሆነናል? እግዚአብሔር ስራ ውስጥ አወቅንም አላወቅንም ገብተንበት እዚህ ያላችሁ ሁላችሁ እግዚአብሔር ቤቱ ሰራተኞች ናችሁ። ይሄው ለድሆች ሲባል እየሰጣችሁ ነው። እንጌጅድ ናችሁ። አምልኩ ሲባል እያመለካችሁ ነው። ሲባል እየመጣችሁ ነው። እንጌጅድ ናችሁ። ግን አንድ ነገር ውስጥ እየሰራው ያለሁት በምንድን ነው? እኔ ንገራችሁ ጌታ አይመስለንም፣ የሚደርስ አይመስለንም፣ የሚመጣ አይመስለንም። እግዚአብሔር ጋር የምንቆምበት ይሄን ሁሉ ግርግር ምናምን ትተን የምንሄድበት ቀን እዚህ ብዙ ተሰብከናል። ታስተውቁ ስለ ወራጅ አለ ተሰምረናል አይደል? ፌርማታ ላይ የምንደርስ ሰዎች አሉ እና ጌታ ፊት የምንቆምበት ቀን እኔ አሁን ምን አደረግኩት እንትን የሚባለው ቅድም ደግሞ እንትን ቸርች አዲስ አበባ ውስጥ ያልሄድኩበት ያላገለገልኩበት የለም። ስፖርት ጋራንቲ ይሄን ሁሉ አዳርሰህልኛል አይደል? አንዳንዱን ያዳረስኩት በራሴ ኢጎ ምክንያት በራሴ ፍላጎት ነው። ገብቶች ግን ሄደህ በምን ገነባህ ነው? ሰው ሳግርጉ መወደድ መፈለግ አለ። ሰው አሜን ቢላችሁ መፈለግ አለ። በሰው ዘንድ መከበር መፈለግ አለ። ለዛ ሁሉ ነገር መሸቀጥ አለ እና እሱ ስክሪን አውት ማለት እግዚአብሔር ያለውን ማለት እግዚአብሔር የፈቀደውን ማገልገል እንዴት መባረክ እንደሆነ አሜን። ከዛ ያንን ቀን ያሳያል። ይያናው ስራ እንዴት መሆኑን ሰዓቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። አሁን የቤተክርስቲያን መሪዎችን ለመተባበር አይደለም ማገልገል፣ ደሞዝ አለኝ በስንት ስራ ካገለግል። አሜን። ለምን አትሉ? አሜን። አንዳንድ ሰዎች ገዘው ይጎጎነኔ ለማለት ብቻ ይመስላችኋል። ኖ ከሰማይ የሚያይ አለ እግዚአብሔር። አሜን። ደሞዝ የሚሰጥ እግዚአብሔር አለ። አሜን። አንዳንዶች ቻሌንጅ የምትቋቋሙት በተስጣጣ ኃላፊነት የምትሯሯጡት ምናምን እንዳታስቡ እንትናን ለመጉዳትም ለመጥቀም ማለት ነው። በስራው ላይ የምትለግሙት እንትናን ለመጉዳትም ለመጥቀም ማለት ነው። አሁን እኔ መለገም እችላለሁ፣ ግን ፋይናሊ መሪዎቹን አይደለም የምጎዳው፣ ስራዬን ነው የምጎዳው። አስራቶቻችሁን ሰላም የተባላችሁ ቀን ሞቅ የምታረጉ ችላ የተባላችሁ ቀን የምትቀንሱ ከሆነ መቀልቁት በደሞዛችሁ ላይ ነው። በሰንበት ከዛ የመጨረሻው ነገር ያጨርስ የማንም ስራ የተቃጠለበት ቢሆን ይጎዳበታል። ያሳዝናል። ይሄ ሰው ሰርቷል እኮ ለፍቷል እኮ ሳርም ቢሆን እኮ አምጥቷል፣ እንጨትም ቢሆን እኮ አምጥቷል፣ አገዳም ቢሆን አምጥቷል። ግን ይቃጠል ይልበታል፣ ከዛስ ይጎዳበታል። እርሱ ራሱ ግን ይድናል። ባይዘው ባረጋችሁ ጉዳይ ለዘላለም ህይወት ታጣላችሁ አይደል? አሽፋችሁ አድርጋችሁ ትድናላችሁ፣ ችግር የለም። ግን እንዴት ይዳላል ሲል በእሳት እንደሚድን ይድናል። ምን ማለት ነው? አንድ ሰው ደግሞ የነገረኝን ነገር ልጋችሁ። ያው ይሄ መጽሐፍ ስታስቡ ብዙ ሰው ግብአት ይሰጣችሁ እና ነገር በእሳት መዳን ለነገሩ የነገረኝን ሁኔታ አንድ ሰው በአጋጣሚ ገጥሞት ነግሮኛል። አሁን
አንዳንድ ቀን ቤታችሁን ትዘጉና ቤታችሁ ማንም ስለሌለ ብቻችሁን ስለሆናችሁ ምናምን ስለሆናችሁ አስተኛ ራቆቱን የሚተኛ ሰው ይኖራል አይደል? መቀነዘን ይተኛው እና በእሳት መዳን አለ። እሺ እንደዛ ራቆቱን የተኛ ሰውዬ እሳት ይነሳል። እሳት ይዞ የመጀመሪያ ተግባሩ ህይወት ማዳን ነው። እየሮጠ ይወጣል። የኔ ጓደኛ አስተማሪ ሆኖ ገጠር ተመድቦ ሳር ቤት ነው አለ። ተኝተናል አለ 3 ነን ራቆታችንን ነደደ ቤቱ ሲነድ ወጡ ወንድም ጨርቄ አትልም ከእሳት ድኗል አልዳለም? ድኗል። ከዳለ በኋላ ግን ሾፍ ራስስተ መግቢያ ታጣለ። በእሳት መዳን እንደዛ ይድናል። ራቆት ሆነ ይድናል። ግቡ ይባላል ለመንግስተ ሰማያት። ደረታቸውን ነፍቶ በበጉ ደም ምናምን የተባሉ ከታላቅ መከራ ይመጡ ተብለው ደረታቸውን ነፍቶ የሚገቡ ሰዎች እንደ ተጠሩበት ጥሪ መጠን ይኖሩ በቃ በደስታ የሚሄዱ እንዲህ ብለህ ደግሞ የምገባ ሰው ትኖራለህ። አሁን አንተ ሰው ምንም ማለት ዋናው መግባት ነው ይላል። እሺ አሁን ዋናው መግባት ነው። ሼሙን አታውቅም። እኔ ሪዋርድ ጉድለቱ ምን እንደሆነ አታውቅም። በእግዚአብሔር ፊት በኩራት መሆን እንደተሰጠ ጸጋ መጠን ማገልገልና ማሾፍ የሚያመጣው ኪሳራ አሁን ምን ልነግራችሁ አልችልም። እግዚአብሔር ወርቅ ያርግላችሁ። አሜን። እግዚአብሔር የከበረ ድንጋይ ያርግላችሁ። አሜን። እግዚአብሔር የምትሰሩት ስራ በእሱ ፊት ሞገስ ያለው ያድርግላችሁ። አሜን። ቆመን እንጸልያለን።